ሰላም ጤና ይስጥልኝ ተወዳጆች እንደምን አርፍዳችኋል። በያላችሁበት ሁሉ ሰላማችሁ እንዲበዛ ስል ልባዊ ምኞቴን እየገለጽኩ ክቡራን አድማጮች በዚህ የመረጃ ሰዓት እጅግ አንገብጋቢ ሰበር ዜናዎች ከተለያዩ የአማራ ክልል የጦር ግንባሮች ለሚዲያችን ተልከው እኚህን መረጃዎች አጠናቅሬ ወደ እናንተ ይዤ ቀርቤያለሁ። እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግ እየጀመራችሁ በኮሜንት መስጫው ስር የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኘው ወዳጅ ዘመዶቻቸውም የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉ እንዲሁም ቪዲዮውን ሼር እንድታደርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ለሰዓቱ ቀዳሚ ወዳደረኩላቸው የመረጃ ክፍሌን በቀጥታ ስሻገር ከደቂቃዎች በፊት ለሚዲያችን እየተላከን ሰበር ዜና በማስቀደም የመጀመር ይሆናል። በሻለቃ ሀብቴ እባቦ ወይንም አባ መቻል የምትመራው የድልበር ከፋች የሆነችው የአፋባሃ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ክፍለ ጦር በተከታታይ አውደ ውጊያን እያደረገች ድል እያስመዘገበች እንደምትገኙ ተገለጸ። በትናንትናው ዕለት ማለትም ጥቅምት 13 ቀን 2018 ዓመተ ምህረት በጋዞ ወረዳ ስታይሽ ከተማ ላይ ባደረገችው አውደ ውጊያ በርካታ የመከላከያ ሰራዊት መደምሰስ ሲቻል በዚሁ ፋኖች ከጠላት ነጻ ባወጡት ቦታ ቤት ለቤት በተደረገ ፍተሻ ሁለት የመከላከያ ሰራዊቶች ልብሳቸውን ቀይረው ተገኝተዋል። 8 ክላሽ በምርኮ ሲገኝ ከ300 በላይ ተተኳሽም መማረክ እንደተቻለ ነው የደረሰን መረጃ የሚያሳየው። ከፋኖቹ የደረሰበት መራር በትር ቁስለኞቹን ወደ ስታይሽ ከተማ ጤና ጣቢያ ያስገባ ቢሆንም የስታይሽ ጤና ጣቢያ ቁስለኞችን ለማስተናገድ ከአቅም በላይ ስለሆነበት ወደ ወልዲያ ሆስፒታል እያጓጓዘ እንደሚገኝም ነው የመረጃ ምንጮቻችን የገለጹት። ተያያዥ መረጃዎች ከስፍራው እየተከታተልን ነው። በቀጣዩ የመረጃ ክፍላችን ተጨማሪ መረጃዎች የሚደርሱን ከሆነም አጠናቅረን ወደ እናንተ ይዘን የምንመለስ ይሆናል። ይህ በእንዲህ እንዳለ ጡት ቆራጩ የብልጽግና ስብስብ በየዕለቱ እየፈራረሰ ይገኛል። ከትናንት በስቲያ ዕለትም 3 የአረመኔው ብልጽግና ሰራዊት አባላት የአፋባሃ ቴዎድሮስ እዝ ቀኝ ጌታ ዮፍታሔ ንጉሴ 6ኛ ክፍለ ጦር የበረሀኛው ቀስተ ደመና ብርጌድን እና የስናን አባጀሜ ብርጌድን ከነሙሉ ትጥቃቸው ተቀላቅለዋል። በዚህ መሰረት አንደኛ መሃሪ እናውጋው አርባ ጉራሽ የእጅ መትረየስ በመያዝ ሁለተኛ ስቲበል ይታያል የበረሀኛው ቀስተ ደመና ብርጌድን የተቀላቀሉ ሲሆን ዳዊት ታየ የተባለም የመከላከያ አባል ደግሞ የስናን አባጅሜ ብርጌድን እንደተቀላቀለም ነው የመረጃ ምንጮቻችን የገለጹት። ይህ በእንዲህ እንዳለ በሌላ መረጃ ጀግኖቹ የበረሀኛው ጅበላ ሙተራ ብርጌድ ፋኖችም ጡት ቆራጭ በባንዳው ላይ እርምጃ ወስደዋል። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ ዮፍታሔ ንጉሴ 6ኛ ክፍለ ጦር በረሀኛው ጅበላ ሙተራ ብርጌድ ፋኖች ጸረ አማራ ፖሊስና አድማ ብተና ጭነው ሲንቀሳቀሱ በነበሩ 2 ፓትሮሎች ላይ ደፈጣ በመጣል ጥቃት ፈጽመዋል። በጥቃቱም 3 የፖሊስ አባላት የቆሰሉ ሲሆን ሹፌሩን ጨምሮ አንዷ ፓትሮል ከጥቅም ውጭ ሆናለች። ከቆሰሉት መሃልም አንዱ የ4ኛ ፖሊስ ጣቢያ አዛዥ መሆኑንም ነው የመረጃ ምንጮቻችን አረጋግጠው የገለጹልን። ወደ ቀጣይ መረጃም ስሻገር የወርቅ አባይ ብርጌድ የተሳካ ኦፕሬሽን መፈጸማቸውን አሁን ከደቂቃዎች በፊት ለሚዲያችን በተላከ መረጃ ተገለጸ። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከማ 5ኛ ክፍለ ጦር ጥቅምት 13 ቀን 2018 ዓ.ም የምድር ድሮኗ የወርቅ አባይ ብርጌድ ከአዘና በቅርብ ርቀት ላይ በምትገኘዋ ቻላ ላይ አንድ የአረመኔው የጡት ቆራጩ ስርዓት ተላላኪ የሚኒሻ አመራር አልጋነህ አየን እናም ቁጥራቸው ያልታወቀ ቅጥረኛ ባንዳዎች ተደምስሰዋል። በኦፕሬሽኑም 2 ክላሽ የተማረከ ሲሆን ጠላት የተከፈተበትን መብረቃዊ ጥቃት መቋቋም ሲያቅተው ወደ ሌማ ፈርጥጠው መግባታቸውን የወርቅ አባይ ብርጌድ ህዝብ ግንኙነት መረጃውን አድርሰውናል። ተያያዥ መረጃዎችን እየተከታተልን ነው። በቀጣዩ የመረጃ ክፍላችን ተጨማሪ መረጃዎችን አጠናቅረን የምንመለስበት ይሆናል። ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላችሁ አሁናዊ ወቅታዊና ሀገራዊ አጫጭር የግንባር መረጃዎች እኚህ ናቸው። አሁን የደረሱን እጅግ አንገብጋቢ ሰበር ዜናዎች አሉ። በመጠናቀቅ
በመጠናቀር ላይ የሚገኙ ሲሆን ከጥቂት ደቂቃዎች በኋላ እኚህን መረጃዎች አጠናቅረን የምንመለስ ይሆናል። እስከዚያው መልካም ቆይታ እንዲሆንላችሁ እየተመኘው ይህን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ በየጊዜው የሚለቀቁ ታማኝ ወቅታዊና ሀገራዊ አጫጭር እንዲሁም ፈጣን መረጃዎች መከታተል እንድትችሉ እንዲሁም የዩቲዩብ ቻናላችን ቤተሰብ እንድትሆኑም በፍቅር ጋብዛችኋለሁ። መልካም ቆይታ ይሁንላችሁ።